የኮብለልን እኛ ከሱ የወደቀን እኛ ሆነን ሳለንም የኔ እቅድ ካልሆነ ስለምን ትሞታላችሁ? ይህን የእረፍት ግብዣ፣ ይህን የርካታ ግብዣ ወደ እግዚአብሔር ተመልሰን በህይወት የመኖራችን ምክንያት ሁልጊዜም የመመለስ እድል እግዚአብሔር እየሰጠን ነው ማለት ነው። ስሙ ለዘላለም የተባረከ ይሁን። ሁላችሁንም እንኳን ደህና መጣችሁ ልል እወዳለሁ። ዛሬ እግዚአብሔር በመገኘቱ በኃይሉ ይገናኛችኋል። ሃሌሉያ! ክብር ለእግዚአብሔር ይሁን። ጌታ ስሙ ይባረክ። ሁላችንም በእግዚአብሔር መገኘት አረፍ አረፍ እንላለን። ከኔ ጋር ደግሞ አብረን የእግዚአብሔርን ቃል ጥቂት ጊዜ አይተን ወደ ጸሎታችን እንሄዳለን። ጌታ ይረዳናል። ዛሬ በመካከላችን መንፈስ ቅዱስ አለ። ጌታ ኢየሱስ ክርስቶስ በመንፈሱ አለ። ሃሌሉያ! በሱ መገኘት በሱ ክብር ውስጥ ነው ያለነው። ክብር ለስሙ ይሁን። ሃሌሉያ! እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር በዚህ ወር እንደተናገረን የኢሳይያስ መጽሐፍ ምዕራፍ 30 የትንቢታዊ ድምጹን ቃል አነብና ወደ መልእክቴ እሄዳለሁ። ትንቢተ ኢሳይያስ ምዕራፍ 30 ቁጥር 15 እንደዚህ ይላል። የእስራኤል ቅዱስ ጌታ እግዚአብሔር እንዲህ ይላልና በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል፣ እናንተም እምቢ አላችሁ ይላል። ጌታ ስሙ ይባረክ። በዚህ ወር እግዚአብሔር የመመለስ ወር ብሎናል። ስሙ ይባረክ። ወደ እግዚአብሔር የምንመለስበት፣ ወደ ፈቃዱ የምንመለስበት፣ እርስ በርሳችን ባለን ግንኙነት ደግሞ ወደ ማደስ የምንመለስበት፣ እግዚአብሔርን ይበልጥ ደግሞ ከኃይሉ ከመገኘቱ ጋራ ከህልውናው ጋር የምንገናኝበትን ድንቅ ወር እግዚአብሔር ሰጥቶናል። ድንቅ የጾም ጸሎት ጊዜ እግዚአብሔር ሰጥቶናል። ጌታ እየረዳን ያለው ክብር ለስሙ ይሁን። በዚሁ መንፈስ ዛሬ በልቤ ውስጥ የሞላው ይሄው ሐሳብ ነው። ጥቂት ጊዜ እሱን እናያለን። እንደዚህ በሚል ርዕስ ተመለሱና በህይወት ኑሩ የሚል ሐሳብ ይዣለሁ። ጌታ ስሙ ይባረክ። ሃሌሉያ! የእግዚአብሔር ትልቁ ግብዣ ከሰው ልጆች ውድቀት ጀምሮ ስትመለከቱት የሰው ልጅ ወደሱ እንዲመለስ ከሱ ጋር ለዘላለም በህይወት እንዲኖር የሱ ትልቅ ግብዣ ነው። እግዚአብሔር እስከዛሬም ያላቋረጠው ትልቁ ግብዣ ለሰው ልጅ ትልቁን ግብዣ ያቀረበው ግብዣ ይሄ ነው፣ የመመለስና ከሱ ጋር በህይወት የመኖር። እግዚአብሔር ሁልጊዜም ደስታው እሱ ነው። ሁልጊዜም የሱ ፍላጎት እሱ ነው። ለምን? የሰው ልጅ ከሱ እጅ በወደቀ ጊዜ በብዙ የህይወት ምስቅልቅል ውስጥ፣ በብዙ ችግር ውስጥ፣ በብዙ መከራ ውስጥ፣ በብዙ ስቃይ ውስጥ፣ ውድቀት ውስጥ እንዳለ አይቶ ዝም ያላለው እግዚአብሔር አምላካችን ወደሱ እንድንመለስ ከዚያ ከውድቀት ጊዜ ጀምሮ ጥሪ ሲያቀርብ እንደኖረ ታያላችሁ። ያ ደግሞ ከሱ ምሕረት የተነሳ ከሱ ቸርነት የተነሳ ለሰው ልጅ ከሱ ጸጋ የተነሳ የቀረበ ትልቅ ግብዣ ነው። እግዚአብሔር ባለብዙ ምሕረት ባለብዙ ይቅርታ አምላክ ከመሆኑ የተነሳ ደግሞም ፍቅሩ እጅግ ታላቅ የሆነ አምላክ ከመሆኑ የተነሳ ሁልጊዜም ይሄ የምህረት ጊዜ ይሄ የጸጋ ጊዜ እስኪዘጋ ድረስ ሁልጊዜም የእግዚአብሔር ጥሪ አንድ ነው። እሱም ተመለሱ የሚል ጥሪ ነው። ጌታ በዚህ የጾም ጊዜ እግዚአብሔር የሰጠን ነገር እሱ ነው። ትልቁን ያን በረከት ለሰው ልጅ ሁሉ ያቀረበውን ግብዣውን ለኛ በዚህ ላለን ለክርስቶስ ተልእኮ ቤተክርስቲያን ከዚህ አገልግሎት ጋር ከዚህ ተልእኮ ጋር ለተገናኘን ሁሉ ይሄንን ትልቅ እድል ሰጥቶናል። ስሙ ይባረክ። ክብር ለስሙ ይሁን። ሃሌሉያ! እድል ነው ማለት እግዚአብሔር እንድንመለስ ሲጠራን እግዚአብሔር ከመመለስ ጋራ ይዞት ያለውን ሰሞኑ እያየናቸው ያሉ ትልልቅ በረከቶች አሉ። ደግሞም እግዚአብሔር ያስጨብጠናል። በዚህ የጾም ጊዜ ከብዙ ነገሮቻችን ጋር እንገናኛለን። ከእጃችን ከወደቁ ደግሞም
በፊት የነበሩ ነገሮች ይታደሳሉ። እንደገና እንነሳለን። በእግዚአብሔር ቅንዓት እንቆማለን። ለብዙ መፍረስ፣ ለብዙ መፍትሄ ላጣ ጉዳይ የመፍትሄ ሰው ሆነን እንነሳለን። ለምን? እግዚአብሔር ወደኔ ተመለሱ ያለበት ጊዜ ነው። ያ ደግሞ ከሱ ጋራ በሕይወት ለዘላለም የምንኖርበትን መንገድ የከፈተልን ትልቅ ግብዣ ነው። ስሙ ለዘላለም የተባረከ ይሁን። ሃሌሉያ! እግዚአብሔር ስሙ ይባረክ። ስለዚህ በክርስቶስ ኢየሱስ በኩል ለኛ የመጣልን ይሄ ግብዣ ወደሱ እንድንመለስና ከሱ ጋር ደግሞ በሕይወት እንድንኖር የሚያደርግ ትልቅ ግብዣ ነው። ሁል ጊዜም እግዚአብሔር ለሰው ልጅ ያቀረበው ግብዣ ነው። ለምን? ሰዎች በራሳቸው መንገድ በክፋታቸው ከመሄዳቸው የተነሳ እግዚአብሔር ያዘጋጀውን ትክክለኛውን የሕይወት መንገድ ከመተዋቸው የተነሳ እግዚአብሔር ያዘጋጀውን ያንን ጠባቡን መንገድ፣ የሕይወትን መንገድ፣ ጥፋት የሌለበትን መንገድ፣ የክብር መንገድ፣ የበረከት መንገድ እምቢ ብለው በራሳቸው መንገድ ከመሄዳቸው የተነሳ በክፋት መንገድ ከመሄዳቸው የተነሳ ያ የመጣውን ጥፋት፣ ያን ሞት፣ ያን ጉስቁልና፣ ያን ውድቀት፣ ውርደት እግዚአብሔር ማየት አላስቻለውም። እግዚአብሔር የኛን ውድቀት፣ የኛን ውርደት፣ የኛን ጥፋት የሚፈልግ አምላክ አይደለም። ሞታችንን አይፈልገውም። ኢቭን እንኳን ከሱ ኮብልለን በኃጢአታችን ምክንያት ከሱ ኮብልለን ብንሄድም ብንጠፋም በበደላችን ምክንያት ብዙ ብንርቅም እግዚአብሔር ግን ሊርቀን የሚፈልግ አምላክ አይደለም። ሁልጊዜም ወደኛ የሚመጣ እኛን የሚፈልግ አምላክ እንደሆነ መጽሐፍ ቅዱስ ይነግረናል። ያን ደግሞ አይተነዋል፣ ቀምሰነዋል። ስሙ ለዘላለም ይባረክ። ሃሌሉያ! በመመለስ ነው ከሱ ጋር ሕይወት የጀመርነው። ክርስትናችን አሃዱ ያልነው እግዚአብሔር ተመለሱ ሲለን በመመለስ ነው የጀመርነው። ያም ሕይወት የሚቀጥለው ሁልጊዜም በመመለስ ነው። ወደ እግዚአብሔር እስክንሄድ ድረስ፣ ወደ ክብሩ እስክንጠቀለል ድረስ፣ ወደ መገኘቱ እስክንገባ ድረስ የሚቀጥል ነው ወደሱ መመለስ። ከሱ ጋር ሕይወት ካለ፣ ሕይወት የሚቀጥል ከሆነ ሁልጊዜም ያ መመለስ የሚቀጥል ጉዳይ እንደሆነ ታያላችሁ። ክብር ለእግዚአብሔር ይሁን። ስሙ ለዘላለም የተባረከ ይሁን። ስለዚህ ኃጢአት ካመጣብን፣ ከሱ መኮብለላችን ካመጣብን ቁጣ፣ ፍርድ፣ ኩነኔ እግዚአብሔር በዛ እንድንኮነን፣ እንዲፈረድብን፣ እንድንጠፋ፣ እንድንሞት አልፈለገም። ስለዚህ የኃጢአተኛውን ሞት እግዚአብሔር አልፈለገም። ኃጢአተኛ እንዲሞት የእግዚአብሔር ፈቃድም አይደለም። ከዚህ የተነሳ ነው ሁልጊዜም ግብዣው አንድ ነው። ተመለስ፣ በሕይወት ኑር ይለዋል። እንድትሞት እኔ አልፈልግም። የኔ ደስታ አይደለም፣ ፈቃዴ አይደለም፣ የኔ ሐሳብ አይደለም፣ እቅዴ አይደለም ያንተ ሞት፣ ያንተ መጥፋት፣ ያንተ ኪሳራ፣ ያንተ ውድቀት የኔ እቅድ አይደለም። ስለዚህ እንድትመለስ እጋብዝሃለሁ ይለናል። ሁልጊዜ ግብዣውን ያቀርብልናል። ስሙ ለዘላለም ይባረክ። ክብር ለስሙ ይሁን። ሃሌሉያ! ሁልጊዜ የሕይወት ቀጠሮ ነው እግዚአብሔር ለኛ ያለው። ጠላት ሁልጊዜም የሞት ቀጠሮ ከፊታችን ሲይዝ፣ የጥፋት ቀጠሮ ሲያዘጋጅልን፣ የውድቀት ቀጠሮ፣ የኪሳራ ቀጠሮ ሲያዘጋጅልን፣ እግዚአብሔር አምላካችን ግን በልጁ በኢየሱስ ክርስቶስ ለኛ የተገለጠው፣ ለኛ የበራልን፣ ወደኛ የመጣው እግዚአብሔር፣ በእኛ መመለስ የኛ የሆነው እግዚአብሔር የኛን የሕይወት ቀጠሮ ሁልጊዜ ያያል። ከፊታችን ሁልጊዜም የክብር ቀጠሮ ያያል። የፍጻሜ ቀጠሮ ያያል። የበረከት ቀጠሮ ያያል። ጠላት ያዘጋጀውን ያን የክፋት ቀጠሮ፣ የሞት ቀጠሮ፣ የኪሳራ ቀጠሮ ሁልጊዜም መገልበጥ ሲያስብ ተመለሱ ይለናል። ተመለሱ የሚል የመመለስን እድል ሁልጊዜ ሲሰጥ ታያላችሁ። እግዚአብሔር ስሙ ይባረክ። ክብር ለስሙ ይሁን። የእስራኤልን ሕዝብ በተደጋጋሚ የቃል ኪዳኑን ሕዝብ፣ በስሙ የተጠራውን ሕዝብ፣ የራሱን ሕዝብ እግዚአብሔር ሁልጊዜ የሚላቸው የሚያሳስባቸውን ነገር ስትመለከቱ ትንቢተ ሕዝቅኤል መጽሐፍ ምዕራፍ 33 ላይ እንዲሁም ደግሞ 18 ምዕራፍ 18 ቁጥር 23 ላይ ምዕራፍ 18 ሙሉም ስታነቡት እሱን ሐሳብ ታገኛላችሁ። እንዲሁም ቁጥር 31 እና 32ን እናነባለን። እንደዚህ ይላል፣ እኔ ሕያው ነኝና ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ አልፈቅድም ይላል ጌታ እግዚአብሔር። የእስራኤል ቤት ሆይ ተመለሱ፣
ከክፉ መንገዳችሁ ተመለሱ፣ ስለምን ትሞታላችሁ በላቸው። 18:23 ከመንገዱ በውኑ ኃጢአተኛ ይሞት ዘንድ እፈቅዳለሁን ይላል ጌታ እግዚአብሔር። ከመንገዱስ ይመለስና በሕይወት ይኖር ዘንድ አይደለምን? ክብር ለእግዚአብሔር ይሁን። እግዚአብሔር አይለወጥም። ለዛ ነው እዚህ ክፍል ላይም እኔ ሕያው ነኝና ይላል። የማይለዋወጥ እግዚአብሔር ሐሳቡም አይለወጥም። የሱ መሻቱ ደስታው ሁል ጊዜ የኛ መዳን ነው፣ የኛ አለመጥፋት ነው፣ የኛ በሕይወት መቀጠል ነው የእግዚአብሔር ሐሳብ። ለዛ ነው እዚህ ክፍል ላይ እስራኤልን ሚመክራት እንዲህ በልና ተናገር ብሎ ለሕዝቅኤል ለነቢዩ ሕዝቅኤል ሲልክለት የምትመለከቱት ከመንገዳቸው ተመልሰው በሕይወት እንዲኖሩ የሱ ደስታ ስለሆነ ነው። ቁጥር 31 ላይም 18 እንደዚህ ይላል፣ የበደላችሁትን በደል ሁሉ ከእናንተ ጣሉ፣ አዲስ ልብና አዲስ መንፈስም ለእናንተ አድርጉ። የእስራኤል ቤት ሆይ ስለምን ትሞታላችሁ? በጣም የሚገርም አጠያየቅ ነው እግዚአብሔር የሚጠይቀው። ስለምን ትሞታላችሁ ማለት ይሄ እኮ የኔ ሐሳብ አይደለም፣ እንድትሞቱ የኔ ፈቃድ አይደለም። ለምንድነው የምትሞቱት? ለምንድነው ወደ ጥፋት ወደ ኪሳራ የምትገቡት? እንድትመለሱ ፈልጋለሁ። ሞታችሁን እኔ አልሻውም፣ አልፈልቅደውም። ስለዚህ ከበደላችሁ እንድትመለሱ እናንተ ወደ እኔ እንድትመለሱ ነው ፈቃዴ፣ ሐሳቤ፣ ደስታዬ እሱ ነው። ለምንድነው ስለምን ትሞታላችሁ? የኔ ሐሳብ ካልሆነ፣ የኔ ፈቃድ ካልሆነ፣ የናንተ ሞት የናንተ መጥፋት የኔ እቅድ ካልሆነ ስለምን ትሞታላችሁ? የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኑሩ ይላል። ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ እግዚአብሔር ይህንን ጥሪ ሲያቀርብ ከባህሪው ውስጥ የምታውቁት ይቅር ባይ አምላክ ነው። እግዚአብሔር ሁልጊዜ መሐሪ አምላክ ነው። ሰው በየትኛውም በደል በየትኛውም ኃጢአት ውስጥ ቢወድቅ እግዚአብሔር ጋር ቢመለስ ሁልጊዜ እግዚአብሔር ይቀበለዋል። ሁልጊዜ እግዚአብሔር ለመቀበል የምህረትና የፍቅር አምላክ ነው። የርኅራኄ አምላክ ነው። እግዚአብሔር ሰዎች ሲመለሱ እንደሚቀበል ነው መጽሐፍ የሚነግረን። እግዚአብሔር የሚቀጣ አምላክ፣ የሚፈርድ አምላክ፣ ቁጣውን በሰው ላይ የሚያነድ አምላክ ሳይሆን የኛ ጥፋት የኛ በደል ነው ያን ይዞት የሚመጣው እንጂ የእግዚአብሔር ሐሳብ አይደለም። የእግዚአብሔር የመጀመሪያ ዕቅዱም አይደለም ሰው ከሱ ጋር ለዘላለም እንዲኖር ከሱ ጋር ለዘላለም እንዲደሰት እንጂ ለጥፋት ሰውን ፈጥሮ አያውቅም። እግዚአብሔር መጀመሪያም ሲፈጥር ለበረከት ነው የፈጠረው፣ ለሕይወት ነው የፈጠረው፣ ለደስታ ነው የፈጠረው። ነገር ግን የሰው ልጅ ውድቀት ይዞት የመጣው ነገር አለ። ለዛ ግን እግዚአብሔር ሁልጊዜ እንደ መፍትሄ ያቀረበለት ተመልሶ ከሱ ጋር በሕይወት እንዲቀጥል ነው። ኢሳይያስ ምዕራፍ 55 ቁጥር 7 ላይ ያለውን ሐሳብ ስንመለከት ክፉ ሰው መንገዱን በደለኛው ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ፣ እርሱም ይምረዋል፣ ይቅርታውም ብዙ ነውና ወደ አምላካችን ይመለስ ይላል። ማለት ያን መንገዳችንን ይሄ ሰፊውን መንገድ ብዙዎች የሚሄዱበትን መንገድ እግዚአብሔር አይወደውም፣ እግዚአብሔር አይከብርበትም። ለምን? እግዚአብሔር የሌለበት ነው። የጥፋት መንገድ ነው ያ ሰፊው መንገድ። ጌታ ኢየሱስ ክርስቶስ እንደተናገረው ብዙዎች የሚሄዱበት መንገድ የጥፋት መንገድ ነው፣ የሞት መንገድ ነው። ነገር ግን ጌታ ኢየሱስ ክርስቶስ መንገድ ሆኖ ሲመጣልን፣ እሱ መግቢያው ደጅ በር ሆኖ ሲመጣልን ያን የሕይወት መንገድ ይዞልን የመጣው ሕይወት እንዲሆንላችሁ እንዲበዛላችሁ መጣው እንጂ አለን ኢየሱስ ክርስቶስ። ሌባው ግን ሊሰርቅ ሊያርድ ሊያጠፋ እንጂ ለሌላ ለምንም አይመጣም። ስለዚህ እግዚአብሔር ሁልጊዜ በሕይወት እንድንኖር ሐሳቡ እንደሆነ ታያላችሁ። ጌታ ኢየሱስ ክርስቶስን ወደዚህ ምድር የላከው ሰዎች ተመልሰው ወደሱ በሕይወት ከሱ ጋር እንዲኖሩ የሚፈልግ አምላክ ነው። አንዳንድ ጊዜ የምናነሳቸው ጥያቄዎች አሉ። ነገር ግን እግዚአብሔር ሁልጊዜም በእኛ ሳይድ ነው፣ ከኛ ተቃራኒ አይደለም። ኢቭን ጥፋተኞች ሆነን በደለኞች ሆነን ኃጢአተኞች ሆነን
ከኛ ሳይድ ነው። ለኛ ነው የሚወግነው። ሁሉ ጊዜ ጠላታችንን ዲያብሎስን ማሳፈር ነው የሚፈልገው። ጠላት እድል ያገኘበትን ያን እድል እንዲያጣ ነው እግዚአብሔር የሚፈልገው። ለዛ ነው ተመለሱና በሕይወት ኑሩ የሚለው። ለምን? ክፉን መንገድ እግዚአብሔር አይወደውም። ያ መንገድ ከሱ የጽድቅ ከሱ የፍትህ ባህሪ ጋር አይሄድም። እግዚአብሔር ጻድቅ አምላክ ነው። እግዚአብሔር ቅዱስ አምላክ ነው። ኃጢአት የሌለበት አምላክ ነው። ሁልጊዜም ኃጢአት ከሱ ጋር ሊሄድ አይችልም። ስለዚህ ሰው በኃጢአት በወደቀ ጊዜ ከእግዚአብሔር አብሮ ወድቋል፣ ከክብሩ ወድቋል፣ ከመገኘቱ ወድቋል። ነገር ግን እግዚአብሔር የሰጠን ትልቁ ተስፋ እግዚአብሔር መሐሪ አምላክ ነው። እግዚአብሔር ሁልጊዜም ይቅርታው የበዛ አምላክ ነው። በየትኛውም ሁኔታ ብንወድቅ፣ በየትኛውም በደል ውስጥ ብንሆን፣ ብንመለስ እግዚአብሔር ይቀበለናል። ሕይወታችንን እንደገና ያድሰዋል። እንደገና ከሱ ጋር በሕይወት መቀጠል እንችላለን። ክብር ለስሙ ይሁን። ይህን ታላቅ ግብዣ የሚያሳዝነው በጣም እግዚአብሔር ትልቅ ግብዣ ነው ያደረገው ለሰው ልጅ ሁሉ። ነገር ግን ሰው ልጅ ብዙ ሲረዳ አታዩትም። ብዙ ይህንን ግብዣ ፈጥኖ ሲቀበል አታዩትም። ብዙ ሲያንገራግር ነው የምታዩት። ያው ብዙዎቻችን ባለን የወንጌል ስርጭት አጋጣሚ የምናያቸው አንዳንድ ሰዎች የሚያሳዩን ሪጀክሽን፣ ሰዎች የእግዚአብሔርን ሕይወት ይዘን ስንቀርብላቸው፣ ክርስቶስን ለሰዎች ስንነግራቸው የሚያሳዩትን ፊት ስታዩ ምን ያህል ሰው ከእግዚአብሔር ሐሳብ እንደራቀ ታያላችሁ። መንገዱ ከእግዚአብሔር መንገድ ምን ያህል እንደራቀ፣ ምን ያህል የእግዚአብሔር ምሕረት የእግዚአብሔር ርኅራኄ ካላገኘው፣ የሰውን ልብስ እግዚአብሔር ራሱ ካልነካው ምን ያህል ሰው ሬዚስታንት እንደሆነ፣ ምን ያህል አመፀኛ አንገራጋሪ እንደሆነ፣ ማይቀበል እንደሆነ፣ ዝግ እንደሆነ ታያላችሁ ብዙ ጊዜ። እግዚአብሔር ይህን ሁሉ ትልቅ ግብዣ አቅርቦለት ይህን የተስፋ ግብዣ፣ ይህን የብርሃን ሕይወት ግብዣ፣ ይህን የደህንነት ግብዣ፣ ይህን የእረፍት ግብዣ፣ ይህን የርካታ ግብዣ ሲገፋው ታያላችሁ። እምቢ ሲል ሲያምፅ ታያላችሁ። ሰው ለመመለስ ሲዘገይ ታያላችሁ። ብዙ ፈጥኖ አይመለስም። ከዛ ይልቅ ክፉ ነገር በፍጥነት አሁን እንግዲህ የምታዩት ነው። በቅጽበት ውስጥ በሰከንዶች ውስጥ ምን ያህል በዓለም ላይ ክፋት እየተደረገ እንደሆነ፣ ያ ደግሞ ምን ያህል በአንድ ጊዜ ዓለምን እንዳጥለቀለቀው ታዩታላችሁ። ለክፋት በጣም የፈጠነ ነው ሰው። በጣም ያው ይሄ እነሱ ከሚሉት መሳሪያዎች ከብርሃን ፍጥነት ከድምፅ ፍጥነት የሚበልጡ መሳሪያዎችን እየሰሩ ነው ያሉት። ያ መሳሪያ ለክፋት የሚጠቀሙበት ነው፣ ለሰው ልጅ ጥፋት። እግዚአብሔር ግን ሁልጊዜ ለሰው ልጅ የሕይወትን መንገድ፣ የበረከትን መንገድ፣ የድህነትን መንገድ፣ የበረከትን መንገድ ሲያዘጋጅ፣ ሰው ግን ያንን ግብዣ ንቆ ሲሄድ ታያላችሁ። ለጥፋት ሲሰለፍ ታያላችሁ። ያም ሆኖ ራሱን ሲቆጥር አታዩ። ማለት ለጥፋቱ ተጠያቂ ራሱን አያደርግም። ብዙ ጊዜ ሌላውን አካል ነው ተጠያቂ የሚያደርገው። እሱ ሁልጊዜ ትክክል እንደሆነ ነው የሚያስበው። ሰው ሁልጊዜም በሱ ሳይድ ምንም እንከን የሌለበት እንደሆነ ነው የሚያስበው። እሱ መልካም፣ ጨዋ፣ ንጹህ ሰው እንደሆነ ነው የሚያስበው። የሚጣጣረውም ያንን ለማስጠበቅ ነው። ብዙ ጊዜ አይታችሁት ከሆነ ሰው ትክክል እንደሆነ ነው የሚያስበው። ማሳበብ ነው። ያው የሰው ልጅ ከወደቀ በኋላ የምታዩት ነው። አዳምም ጋር ስትመጡ የቀደሙ አባታችንን አዳም ስታዩ፣ ሔዋንን ስታዩት፣ ሁለቱም የራሳቸውን ድርሻ አልወሰዱም። አዳምም አንተ ከኔ ጋር እንድትሆን የሰጠኸኝ ሴት ነች፣ ከዛፉ ወስዳ የሰጠችኝና የበላሁት አለ እንጂ እኔ ጥፋተኛ አይደለሁም፣ ራስህ ነህ ማለቱን ነው። እንግዲህ አንተ የሰጠኸኝ ሴት ነች ጥፋተኛዋ። እሷም ጋር መጥቶ ሲጠይቃት እግዚአብሔር እባብ አስቶኝ ነው የበላሁት ነው ያለችው። እኔ ስቼ ነው ማለት አይፈልግም ሰው። ያ ማንነት፣ የአዳም ማንነት፣ ያ ባህሪ አሁንም አለ ሰው ላይ። መቀበል አይፈልግም። ለሆነ ውድቀቱ፣ ለሆነ ኪሳራው፣ ለሆነ እረፍት ማጣቱ፣ ግራ መጋባቱ እሱ ምክንያት እንደሆነ ብዙ ሲያስብ አታዩም። ራሱን ሲያቀርብ አታዩም። ሲወቅስ፣ ሌላውን ወደ ሌላው ሲገፋ፣ በሌላ ምክንያት ሲያደርግ፣ ሲያሳብብ ነው ብዙ ጊዜ የምታዩት።
የእስራኤልንም ሕዝብ ካያችሁት ይሄ የሕዝቅኤል መጽሐፍ ምዕራፍ 18 ላይ ስታዩ ቁጥር 1 ላይ ስታዩ የሚሉት እሱን ነው። ምሳሌ እንደውም ተርተው አቅርበዋል። ማለት እኛ አሁን እየቀመስን ያለነው ይሄን የግዞት ሕይወት ይሄን የባርነት ሕይወት እየቀመስን ያለነው አባቶቻችን ባጠፉት ጥፋት ነው ብለው ነው ያቀረቡት። የኛ አይደለም ብለው ከራሳቸው ሲያሸሹት እግዚአብሔር መንገዱ ትክክል አይደለም፣ የጽድቅ መንገድ አይደለም የእግዚአብሔር መንገድ ብለው ሲኮንኑት እግዚአብሔርን ሲጠይቁ ሲወቅሱት ታያላችሁ። መጽሐፍ ግን የሚነግረን እንደዛ አይደለም። የሮሜ መጽሐፍ ምዕራፍ 3:23 እንደምናውቀው ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል። ማለት ከእግዚአብሔር መገኘት ህልውና ወድቋል። ኃጢአት አበላሽቶታል ነገሩ። ስለዚህ የሁሉም ነው እንጂ የከሌ ወይም ደግሞ የከሊት አይደለም። ምክንያቱ የኔው ነው፣ እኔው ነኝ፣ እኔ የሰራሁት ኃጢአት ነው ለዛ ውድቃት ምክንያት የሆነው። እግዚአብሔር ከሱ መለየታችንን ያ መለየታችን ያመጣውን ጥፋት ሞት በፍጹም አይወድም፣ ደስ አይሰኝበትም። ከዚህ የተነሳ በገዛ መንገዳችን በመሄዳችን የራሳችንን መንገድ የክፋትን መንገድ በመከተላችን የመጣውን ጥፋት ከህይወታችን ለመመለስ ይፈልጋል። ለዛ ደግሞ ያቀረበልን ትልቁ ግብዣ ተመለሱ ነው። ወደኔ ተመለሱ የሚል ግብዣ ነው። ክብር ለስሙ ይሁን። ይህን ግብዣ ሲያዘጋጅ እግዚአብሔር ትልቁን የጸጋውን መንገድ ዘርግቶልን እንደሆነ ታያላችሁ። መጽሐፍ እንደሚነግረን ትልቅ የጸጋ መንገድ ተዘርግቶ ሰዎች ሁሉ ወደሱ የሚመጡበትን ከተመለሱ እግዚአብሔር የሚቀበልበትን መንገድ ራሱ አበጅቶ ራሱ ሰርቶ ሲጠራ ታያላችሁ። የእግዚአብሔር ቃል ከሐዋርያት ሥራ ምዕራፍ 3 ላይ ቁጥር 19 ላይ ሄደን ስናይ የሚነግረን እሱን ሐሳብ ነው። እንግዲህ ቁጥር 19 እንግዲህ ኃጢአታችሁ እንዲደመሰስ ንስሐ ግቡ፣ ከመንገዳችሁም ተመለሱ፣ ከጌታም ዘንድ የመታደስ ዘመን ይመጣላችኋል፣ ደግሞም አስቀድሞ ለእናንተ የተመደበውን ክርስቶስን እርሱም ኢየሱስን ይልክላችኋል አለ። ማለት እግዚአብሔር ምን ያህል የኛን ጥፋት እንደማይወድ የምታዩት ከዘመናት በፊት እግዚአብሔር ያዘጋጀው ለኛ የመደበውን ክርስቶስን ታያላችሁ። ማለት እኛ ከወደቅን በኋላ ሳይሆን አስቀድሞ ይላል። አስቀድሞ ለማን የመደበውን? ለእናንተ የመደበውን ኢየሱስ ክርስቶስን እንዲልክላችሁ እና ያ የሱ መላክ የሱ ወደኛ መምጣት ደግሞ ንስሐን እንድታገኙና እንድትመለሱ ያ የመታደስ ዘመን እንዲሆንላችሁ እንዲመጣላችሁ እግዚአብሔር አስቀድሞ የመደበውን ያዘጋጀውን ልጁን ኢየሱስ ክርስቶስን ላከላችሁ። ላከልኝ ለኔ። ክብር ለስሙ ይሁን። ስሙ ለዘላለም የተባረከ ይሁን። ቁጥር 26 ላይ ሄዳችሁ ስትመለከቱ እግዚአብሔር ብላቴናውን ባስነሳ ጊዜ እያንዳንዳችሁን ከክፋታችሁ መልሶ ይባርካችሁ ዘንድ አስቀድሞ ወደ እናንተ ላከው ይላል። ማለት ለአይሁድ ነው ቀድሞ የተላከው ኢየሱስ። አይሁድ ግን አልተቀበሉትም። ወደ ገዛ ወገኖቹ ተላከ ኢየሱስ። ነገር ግን አልተቀበሉትም። ያ እውነት ደግሞ ወዴት አመጣው? ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የምን ስልጣን? የልጅነት ስልጣን ሰጠን። ወደሱ የምንገባበትን ወደሱ የምንመለስበትን እድል ያመጣልን ኢየሱስ ነው። ስሙ ይባረክ። ቅድም ስንዘምረው የነበረው ድንቅ ስም ያ የኢየሱስ ስም የእግዚአብሔርን ግብዣ ወደሱ የምንመለስበትን ከሱ ጋር በንስሐ የምንታረቅበትን እድል ያመጣልን፣ የመታረቅን ከሱ ጋር የመሆንን እድል ያመጣልን፣ የተወደደውን ዘመን የጸጋን ዘመን ያመጣልን ያ ድንቅ ስም ነው። ያ ኢየሱስ ነው ያመጣልን። ክብር ለስሙ ይሁን። የተመለስነው በክርስቶስ መምጣት ምክንያት ነው። እግዚአብሔር ወደሱ የመለሰን ኢየሱስን ልኮልን ነው። ክብር ለስሙ ይሁን። ስሙ ለዘላለም የተባረከ ይሁን። ለምን? ኃጢአት ለይቶን ነበረ። ኃጢአት ከሱ አርቆን ነበረ። ኃጢአት አውድቆን ነበር። ኃጢአት አክስሮን ነበር። ኃጢአት በክፋት መንገድ እንድንሄድ አድርጎን ነበር። ነገር ግን ጌታ ኢየሱስ ክርስቶስ ወደኛ በተላከ ጊዜ የሆነው ምንድነው? ከዚያ ከኃጢአታችንን ደምስሶልን ከኃጢአት መልሶን ይቅር ብሎን በንስሐ ወደሱ ስንመጣ ስንመለስ እግዚአብሔር ወደ ያዘልን ወደዚያ መታደስ
ወደ አዲስ ግንኙነት፣ ወደ አዲስ ህይወት፣ ወደ አዲስ ህብረት እግዚአብሔር በልጁ በኢየሱስ ክርስቶስ አመጣን። ስሙ ለዘላለም የተባረከ ይሁን። ኃጢአታችንን ደመሰሰልን። እግዚአብሔር ብቸኛውን መንገድ ወደሱ የምንመለስበትን መንገድ አዘጋጀልን። ክብር ለስሙ ይሁን። ጸጋውን ገለጠልን። እሱ ጌታ ኢየሱስ ክርስቶስ በመስቀሉ ሥራ ደግሞ የእግዚአብሔርን ፍጹም የሆነውን ያን የፍቅሩን ባህሪ፣ የእግዚአብሔርን ፍጹም የሆነውን የጽድቅ ባህሪ፣ የፍርድ ባህሪ ሲያገናኘው ታያላችሁ። እውነትና ምህረት ተገናኙ የተባሉበት ያ መስቀሉ ነው። ኢየሱስ የሞተበት ቅጣትን፣ የኛን ቅጣት፣ እኛ ልንቀበለው የተገባውን ቅጣት የተቀበለበት ያ ድንቅ ስፍራ፣ ያ መስቀሉ፣ ያማረው መስቀሉ። ክብር ለስሙ ይሁን። ክብር ለስሙ ይሁን። ክብር ለስሙ ይሁን። የመመለሳችን ምክንያት ወደ እግዚአብሔር ተመልሰን ወደ ህይወት በህይወት የመኖራችን ምክንያት ያ የኢየሱስ ክርስቶስ መስቀል ነው። ክብር ለስሙ ይሁን። ስሙ ይባረክ። ወደሱ ለመመለስ እግዚአብሔር ራሱ በቃ ወደ ኢየሱስ ክርስቶስ የሚመጡትን ሁሉ ለመቀበል ራይት ያገኘበት፣ መብት ያገኘበት ስፍራ ማለት መስቀሉ ነው። ስሙ ይባረክ። ሃሌሉያ። ለእግዚአብሔር ራሱ በር የከፈተ ስፍራ ነው። እኛ ልንቀጣ ልንጠፋ ሲገባን፣ ነገር ግን የሱን ጽድቅ ያለበሰን፣ የሱን ጽድቅ የሱን ህይወት የተቀበልንበት ስፍራ ያ መስቀሉ ነው። እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ወደሱ እንድንመለስ በህይወት እንድንኖር የእግዚአብሔር ደስታ ነው። ሁልጊዜም የእግዚአብሔር ሐሳብ ይሄ ነው። የሰው ልጅ ሁሉ ወደ ክርስቶስ በመመለስ ከሱ ጋር በህይወት እንዲኖሩ እግዚአብሔር ይፈልጋል። ክብር ለስሙ ይሁን። እኛ እንድንሰቃይ አይፈልግም፣ እንድንሞት አይፈልግም፣ እንድንጠፋም አይፈልግም። ክብር ለስሙ ይሁን። ከሱ መለየት ግን ጥፋት ነው። ከሱ መለየት ግን ሞት ነው። ከሱ ውጪ መሆን ግን ሁልጊዜም ስቃይ ነው። ጢሞቴዎስ ላይ ጳውሎስ ለጢሞቴዎስ በጻፈበት መልእክት ላይ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ እንደዚህ ይላል። ማለት ጌታ ኢየሱስ ክርስቶስም የተናገረው እውነት ለሁለት ጌቶች መገዛት አይችልም ሰው። ለገንዘብና ለእግዚአብሔር መገዛት አይችልም በአንድ ጊዜ። ስለዚህ ሰው እግዚአብሔርን ከመረጠ ብቻ ነው እረፍት ያለው። ገንዘብን ስንመርጥ፣ ምቾትን ስንመርጥ፣ የዚህን ዓለም ነገር ስንመርጥ ሁልጊዜም ስቃይ ነው። ለምን? ለኃጢአት ተላልፎ የተሰጠ ዓለም ነው። እግዚአብሔር ወደሱ እንድንመለስ ወደ መንገዱ እንድንመጣ ሁልጊዜ ይፈልጋል። እዚህ ክፍል ላይ ያስጠነቀቃቸው ባለጠጎችን ምን አለ? አንዳንዶች ባለጠጋ ለመሆን ካላቸው ጉጉት የተነሳ ከእምነት መንገድ ስተው ሄደዋል፣ ራሳቸውንም በብዙ ስቃይ ወግተዋል ይላል። ማለት ከእግዚአብሔር መንገድ መመለስ በየትኛው ምክንያት ከእግዚአብሔር መንገድ መመለስ፣ ከእምነት መንገድ መጉደል እግዚአብሔር ለኛ ያሰበው መንገድ አይደለም። ያ የስቃይ መንገድ ነው። ያ የጉስቁልና መንገድ ነው። ያ የጥፋት መንገድ ነው። ያ የሞት መንገድ ነው። ስለዚህ የእግዚአብሔርን መንገድ ወደ እግዚአብሔር መንገድ መመለስ፣ ቅን ወደ ሆነው መንገድ፣ እውነተኛ ወደ ሆነው መንገድ፣ ሕያው ወደ ሆነው መንገድ፣ እውነተኛ የሆነው መንገድ ወደ ኢየሱስ ክርስቶስ መመለስ ነው የሰው ልጅ የእረፍት መንገድ። ክብር ለስሙ ይሁን። ይሄ እግዚአብሔርን የሚያስደስተው፣ ለኛ ደግሞ እግዚአብሔር በልጁ በኢየሱስ ክርስቶስ በኩል የከፈተው ትልቅ እድልና በር ነው። ስሙ ይባረክ። ሃሌሉያ። አሁንም እግዚአብሔርን እንዲታገስ ያደረገው ምክንያት ነው። ይሄ ሰዎች ወደሱ ተመልሰው በህይወት እንዲኖሩ የሚፈልግና የሚደሰት አምላክ ስለሆነ እግዚአብሔር ይሄን ዓለም መቋጨት አቅቶት አይደለም። አሁን ያለው ስቃይ፣ አሁን ያለው በንጹሃን ላይ በሰዎች ላይ የሚደርሰው ነገር ሳያይ ቀርቶ አይደለም። ከሱ ቁጥጥር ውጪ ሆኖ አይደለም። እግዚአብሔር ሁሉን ይቆጣጠራል። እሱ ሉዓላዊ አምላክ ነው። የሰማይና የምድር ገዢ ፈጣሪ እግዚአብሔር የሁሉ ተቆጣጣሪ ነው። ሁሉን የሚያይ ሁሉን የሚገዛ አምላክ ነው። እንደ ፈቃዱ እንደ ምክሩ የሚያደርግ አምላክ ነው። እንደፈቀደ እንዳቀደ የሚያደርግ ማንም ከልካይ የሌለው አምላክ ነው። ግን አንድ ነገር እንዲታገስ አድርጎታል። ይህን ዓለም ፍጻሜ ማድረስ
ትግስቱን ስታዩት እግዚአብሔር ለሰው ልጅ ያለውን ፍቅር ስታዩ የታገሰበት ምክንያት ምንድነው ካላችሁኝ ሰዎች ሁሉ በንስሐ ወደሱ እንዲመለሱ ነው። ሰዎች ሁሉ ወደሱ እንዲመጡ የሚፈልግ አምላክ ስለሆነ ነው። የእግዚአብሔር ቃል የሚነግረን ይሄንን ሐሳብ ነው። ሁለተኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 9 ላይ እንደዚህ ይላል። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል። ሃሌሉያ! የማናችንም ጥፋት እግዚአብሔር አይፈልገውም። ክብር ለስሙ ይሁን። ሃሌሉያ! ጥፋቴን አይፈልገውም። እግዚአብሔር ያንቺን ጥፋት አይፈልግም፣ ያንተን ጥፋት አይፈልግም። ከታገሰም የታገሰ ወደሱ እንድትመለስ ነው። በንስሐ ወደሱ እንዲመጣ ሰው ሁሉ ይፈልጋል እግዚአብሔር። ክብር ለስሙ ይሁን። ሃሌሉያ! መጽሐፍ ቅዱስም የሚነግረን ዋናውን ሐሳብ ይሄ የመመለስ ሐሳብ ነው። አብዛኛውን ጌታ ኢየሱስ ክርስቶስንም ስታዩት፣ መጥምቁ ዮሐንስንም ስታዩት፣ ከዛም በኋላ የመጡት ደቀ መዛሙርትንም ስታዩዋቸው፣ ሐዋርያው ጳውሎስንም ስታዩት መልእክቱ አንድና አንድ ነው። ተመለሱ ነው። የእግዚአብሔር መንግስት ቀርባለችና ንስሐ ግቡ፣ ተመለሱ፣ በወንጌል እመኑ የሚል መልእክት ነው ያለው። ዋናው መልእክት ይሄ ነው። እግዚአብሔር በዚህ ካቆየን ያቆየን ለዚህ መልእክት ነው። የሚመለሱ ሰዎች አሉ ማለት ነው። በእኛ ምክንያት የሚመጡ ሰዎች አሉ። ወደ እግዚአብሔር የሚቀላቀሉ፣ ወደ ህብረቱ የሚጨመሩ ሰዎች አሉ። ከጥፋት መንገድ የሚድኑ ሰዎች አሉ። ከሞት የሚድኑ ሰዎች አሉ። ጥፋት እውነት ነው፣ ይጠፋል። ሰው ከእግዚአብሔር ካልሆነ ያልሆነ ሁሉ ይጠፋል። ከሱ በሱ ለሱ የሆነ ነው ፓስተር ሲል እንደሰማችሁት እንጂ ከሱ ውጪ የሆነ ነገር ሁሉ ጠፊ ነው በዚህ ምድር ላይ ያለ። ስለዚህ ሰው እንዳይጠፋ ወደ እሱ መምጣት አለበት። ወደ እሱ እንዲመጣ ደግሞ እግዚአብሔር ያዘጋጀው ብቸኛው በር፣ ብቸኛው መንገድ ልጁ ኢየሱስ ክርስቶስ ነው። ያለ ኢየሱስ ሰው ወደ እግዚአብሔር ሊመጣ አይችልም። ያለ ኢየሱስ እግዚአብሔርን ሊያውቅ አይችልም። ለዛ ነው ጌታ ኢየሱስ ክርስቶስ ወደ ምድርም በመጣ ጊዜ የሰበከው ተመሳሳይ ስብከት ነው። ከሱ መምጣትም በፊት መጥምቁ ዮሐንስ የሰበከው ያው ተመሳሳይ ስብከት ነው። ተመለሱ የሚል ነው። በመመለስ ውስጥ ሕይወት አለ። በመመለስ ውስጥ በረከት አለ። በመመለስ ውስጥ ከእግዚአብሔር ጋር መቀጠል አለ። ክብር ለስሙ ይሁን። ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 5 ላይ እንደተናገረው 5 ቁጥር 31 ላይ ኢየሱስም መልሶ አላቸው ይላል፣ ሕመምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸውም። ኃጢአተኞችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁም። ማንን ልጠራ ነው የመጣሁት? ኃጢአተኞች ማለት ሁሉም ኃጢአተኛ ነው። በእርግጥ በወቅቱ ጻድቅ እንደሆኑ የሚያስቡ የሕግ ሰዎች ነበሩ፣ ጸሐፍት ነበሩ። ሕግን በመጠበቅ እንደጸደቁ የሚቆጥሩ ሰዎች ነበሩ። ግን ሉቃስ 13 ላይ ሄዳችሁ ስታዩ ሁሉም ማለት እነዚህ ሰዎች የገሊላ ሰዎች የጠፉት ኃጢአተኛ ከነዚህ ሰዎች ይልቅ ኃጢአተኛ ስለሆኑ ነውን ብለው ሲጠይቁት ኖ አይደለም፣ እናንተም እንዳትጠፉ ንስሐ ልትገቡ ይገባችኋል ሲላቸው ታያላችሁ። እነዛንም ሰዎች በግንቡ ወድቆባቸው የሞቱ ሰዎች ከኢየሩሳሌም ሰዎች ይልቅ ኃጢአተኞች ስለሆኑ ነው ኖ እናንተም ንስሐ ልትገቡ ይገባችኋል ሲላቸው ታያላችሁ። ስለዚህ ሁሉም ምንድነው ማለት ነው? ኃጢአተኛ ነው። ያለ ክርስቶስ ወደ እግዚአብሔር ሊቀርብ የሚችልበት መንገድ ክርስቶስ ብቻ ነው። ሕግ ሰውን ሊያቀርብ ስላልቻለ ነው ክርስቶስ ወደዚህ የመጣው። ስለዚህ ነው ሁሉ ነገር ጌታ ኢየሱስ ክርስቶስም ሲመጣ የሰበከው ለንስሐ ነው የመጣሁት፣ ንስሐን ልሰብክ እንጂ ለጻድቃን አልመጣሁም ያለው ማለት ሰዎች እንዲመለሱ፣ ሰዎች በንስሐ ወደሱ እንዲመጡ፣ ከእግዚአብሔር ጋር ለዘላለም በሕይወት እንዲኖሩ ነው የመጣሁት ማለት ነው። ክብር ለእግዚአብሔር ይሁን። ይሄ የተወደደ ጊዜ ነው። እግዚአብሔር የሰጠን ድንቅ ጊዜ ነው። ይሄ ዘመን የጸጋ ዘመን ነው። እግዚአብሔር ለሰው ልጆች ሁሉ በሩን የክፍት ያደረገበት ጊዜ ነው። በዚህ ክፍት በሆነ ጊዜ በሱ ምሕረት ውስጥ በሱ የመመለስ ጊዜ ውስጥ
ሰዎች ንስሐ እንዲገቡ እንዲመለሱ እግዚአብሔር ይፈልጋል። ከሱ ጋር እንዲኖሩ እግዚአብሔር ይፈልጋል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ እንደዚህ የሚል ቃል እናገኛለን። በተወደደ ሰዓት ሰማሁ በመዳንም ቀን ረዳሁ ይላልና እነሆ የተወደደ ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው። ማለት ትክክለኛው ጊዜ አሁን በእጃችን ያለው ጊዜ ነው። ትክክለኛው የሞገስ ጊዜ፣ እግዚአብሔር የሚሰማበት ጊዜ፣ ብንመለስ የሚቀበለን ጊዜ ማለት አሁን ነው። ነገ በእጃችን አይደለም። የትላንት አልፏል፣ ኦሬዲ ሚስ አድርገነዋል። ግን አሁን ነው የተወደደው ጊዜ ይላል የእግዚአብሔር ቃል። የተወደደው ጊዜ መቼ ነው? አሁን ነው። አሁን ለመመለስ የተወደደው ጊዜ አሁን ነው። ወደ እግዚአብሔር ለመመለስ ንስሐ ለመግባት የተወደደው ጊዜ አሁን ነው። እግዚአብሔር በእጃችን የሰጠው ጊዜ አሁን የተወደደው ጊዜ ነው። የመዳን ቀን አሁን ነው ይላል። ያ ሰው ታስታውሱታላችሁ፣ ከጌታ ከኢየሱስ ክርስቶስ ጎን ላይ ሁለት ሰዎች የተሰቀሉት ወንበዴዎችን ልብ ካላችሁ፣ እነዛ ሰዎች ከሁለቱ አንደኛው ያን ጊዜ ተጠቀመ። ያቺን አጭር ጊዜ ተጠቅሞ ምንድነው ያለው? የመጀመሪያው ዕውቅናን የሰጠው እኔ በኃጢአቴ ነው እዚህ የተሰቀልኩት፣ ኃጢአተኛ መሆኔን አውቃለሁ። ነገር ግን ክርስቶስ ግን የተሰቀለበትን ምክንያት ምንም የሰራው ውንብድና የሰራው ኃጢአት እንደሌለ የገባው ሰው። ያ ግን ሲያላግጥ ሲያሾፍታ ያላችሁ አጠገቡ የነበረው ሰው ራስን አድን እኛንም አድን ሲልታ ያላችሁ እሱ አይደለም። ጌታ ኢየሱስ ክርስቶስ ከኛ የሚፈልገው ድካማችንን አውቀን በዚህ ቅጽበት በሱ ፊት ንስሐ ስንገባ እግዚአብሔር ይቀበለናል። በቅጽበት ከዚህ ሰዓት በኋላ ብንሄድ ከሱ ጋር ነን። ይህን አስተማማኝ ዋስትና የሰጠን የጌታ የኢየሱስ ክርስቶስ መስቀል ስራ ነው። ሃሌሉያ! የጸጋው ስራ ነው። የማዳን ስራው ተገልጦልናል። ይሄ የማዳን ስራ የተገለጠበት ጊዜ ጸጋው ወቅት ላይ ነው ያለ ነው። ክብር ለስሙ ይሁን። ወንጌልም አስረግጦ የሚነግረን እውነት ይሄ ነው። ሰው በራሱ መልካም መሆን አይችልም። ሰው ኃጢአተኛ ነው የሚለን። ስለዚህ መመለስ ለህይወቱ ዘላቂነት አስፈላጊ ነው። በጣም አስፈላጊ። ከእግዚአብሔር ጋር ላለን ህብረት፣ ከእግዚአብሔር ጋር ላለን ግንኙነት መመለስ ሁልጊዜም አስፈላጊ ነው። ሲጀመርም ሲቀጥልም ህይወታችን የክርስትና ህይወታችንን እስከምንፈጽምበት ጊዜ ሁልጊዜ የመመለስን ህይወት ልንለማመድ እንደሚገባ ወንጌላት ይነግሩናል። ክብር ለእግዚአብሔር ይሁን። ሰው ግን ይህንን ለመቀበል ፈቃደኛ ሳይሆን ሲቀር ታዩታላችሁ። ምን አደረኩ ብሎ ሲጠይቅ አልገደልኩ፣ አልሰረቅኩ፣ ሰውን አላማው ይላል። ግን ሰው ሁሉ ከኃጢአት ስር ወድቋል። ከእግዚአብሔር ክብር ጎድሏል። ኃጢአተኛ ነው። በክርስቶስ ያልሆነ ሁሉ ኃጢአተኛ ነው። ለምን? የእግዚአብሔር መንገድ ክርስቶስ ነው። እግዚአብሔር የቀናውን መንገድ አሳይቶናል። እግዚአብሔር የምንመለስበትን መንገድ አዘጋጅቶልናል። የጸጋውን መንገድ አዘጋጅቶልናል። ያን የጸጋ መንገድ አለመቀበል ነው ኃጢአት። ያን ኢየሱስን አለመቀበል ነው ኃጢአት። አለመስረቄ አይደለም፣ አለመሳደቤ አይደለም፣ የሰውን ነገር አለመንካቴ፣ በሐሰት አለመመስከሬ እሱ አይደለም። ዋናው እሱ አይደለም። ያ ቢሆንማ ክርስቶስ ወደኛ እንዲመጣ አያስፈልገውም ነበር። እግዚአብሔር ካዘጋጀው መንገድ መውጣቴ ነው በደሉ። እግዚአብሔር ካሰበልኝ ዓላማ መውደቄ ነው ኃጢአቱ። እግዚአብሔር ከከፈተልኝ መንገድ መራቄ ነው ኃጢአቱ። ስለዚህ ተመለሱ ወደ መንገዴ ይላል እግዚአብሔር። በሕይወት እንድትኖሩ ከፈለጋችሁ ሁልጊዜም ተመለሱ የሚል ድምፅ ይልክልናል። ክብር ለእግዚአብሔር ይሁን። ሃሌሉያ! ስሙ ለዘላለም የተባረከ ይሁን። እግዚአብሔር በጣም የሚገርመው የእግዚአብሔር ባህሪ ማለት ያጠፋን እኛ፣ የኮብለልን እኛ፣ ከሱ የወደቀን እኛ ሆነን ሳለንም ንስሐን፣ መመለስን፣ እምነትን ሰጪውም ራሱ መሆኑ ነው። በጣም የሚገርም ነው። ማለት እግዚአብሔር ለሰው ልጅ የንስሐንም የመመለስንም የእምነትንም እድል የሚሰጥ እሱ ነው። ክብር ለስሙ ይሁን። በጣም ይደንቃል። ማለት አንዳንድ ጊዜ ስታስቡት የእግዚአብሔርን ሐሳብ የእግዚአብሔርን ስራ ስታዩት ሙሉ ለሙሉ ለሱ እንድትተውት በቃ በፍጹም ትህትና ወደሱ እንድትቀርቡ የሚያደርጋችሁ እውነት ይሄ ነው።
ሰው ልጅ እንዲመለስም ሰው ልጅ ንስሐ እንዲገባም ከሱ ጋራም በእምነት እንዲቀጥል የሚያደርገው ራሱ ስጦታ ሰጥቶ ነው። ታስታውሳላችሁ የጴጥሮስ ወደ አሕዛብ አልሄድም ብሎ በተከራከረ ጊዜ ጌታ እግዚአብሔር ራሱ ራእይ አሳይቶት ወደዛ ወደ ቆርኔሌዎስ ቤት እንዲሄድ ካደረገው በኋላ እግዚአብሔር አሕዛብን እንዴት እንደጎበኘ እግዚአብሔር ለነሱም ያንን የመንፈስ ቅዱስ ስጦታ እንዴት እንደሰጣቸው ለአይሁድ ከተረከላቸው በኋላ መጨረሻ ምዕራፍ 11 ላይ የሐዋርያት ሥራ ምዕራፍ 11 ቁጥር 18 ላይ ይህን በሰሙ ጊዜ ይህን አጠቃላይ ታሪኩ እናንተ ታውቁታላችሁ። ይህን በሰሙ ጊዜም ዝም አሉና ማለት አስደናቂ ነው፣ አስገራሚም ነው የእግዚአብሔር ሥራ ማለት እነሱ የሚጠብቁት አለ። ነገር ግን ከነሱ መጠባበቅ በላይ ነው እግዚአብሔር ሁሉ ጊዜ የሚያደርገው። ምን ያህል ቸር እግዚአብሔር መሐሪ አምላክ፣ ሰውን ሁሉ የሚቀበል አምላክ፣ የሟቹን ሞት የማይወድ የደካማውን የኃጢአተኛውን ሞት የማይወድ አምላክ ምን ያህል ወደ ሰው አድራሻ እንደሚሄድ ታስታውሳላችሁ። ያችን ሳምራዊትን ሴት ያችን ኃጢአተኛዋን ሴት ጌታ ኢየሱስ ክርስቶስን በደንብ ካያችሁት የሚነግረን የእግዚአብሔርን ዋና ማንነቱን ይነግረናል። ክብር ለስሙ ይሁን፣ ክብር ለስሙ ይሁን። ይህን በሰሙ ጊዜ ዝም አሉና እንኪያስ እግዚአብሔር ለአሕዛብ ደግሞ ለሕይወት የሚሆን ንስሐን ሰጣቸው እያሉ እግዚአብሔርን አከበሩት ይላል። ማለት ለምን የሚሆን ንስሐ? ለሕይወት የሚሆን ንስሐ ሰጣቸው ማለት ለኛም ይሄ ስጦታው ደርሶን ነው። ለምን የሚሆን ንስሐ? ለሕይወት የሚሆን ንስሐ፣ ከሱ ጋር እንድንሆን፣ ከሞት መንገድ እንድንመለስ፣ ከጥፋት እንድንመለስ እግዚአብሔር ምን ሰጠን? የሕይወት የሚሆን ንስሐ ሰጠን፣ መመለስን ሰጠን። ክብር ለስሙ ይሁን። ሃሌሉያ፣ ስሙ ይባረክ። ምን አይነት አምላክ ነው እግዚአብሔር! በመለኮታዊ ቅንብሩ ሕይወታችንን የለወጠ አምላክ፣ እኛ በማንገነዘብበት በማንረዳበት ሁኔታ ወደሱ የመለሰን አምላካችን ስሙ ይባረክ። ያው እንደምታውቁት ንስሐ ማለት በተሰራ ኃጢአት ላይ በመጸጸት የልብና የሐሳብ ለውጥ ማድረግ ሲሆን ይሄ ወደ አዲስ ሕይወት የሚመራ ነው። ያው ጴጥሮስም ለነዛ ሰዎች ታዲያ ምን እናድርግ አሉት። ልባቸው ከተነካ በኋላ ምን እናድርግ ብለው ሲመጡ ንስሐ ግቡ ነው ያላቸው። ማለት ከዚህ በፊት ያደረጋችሁትን ያንን በደላችሁን ተጸጸቱና በእግዚአብሔር ፊት የልብና የሐሳብ ለውጥ አድርጉ ሲል ታያላችሁ። ከመንገዳችሁ ተመለሱ ሲል ምን ማለቱ ነው? ንስሐ መግባትን ተከትሎ የሚመጣ ሲሆን ያው ከኃጢአት መመለስን፣ እምነትን፣ ልብን ወደ እግዚአብሔር ማቅናት ነው መመለስ። ሙሉ ለሙሉ የአቅጣጫ ለውጥ ማለት ነው መመለስ። ንስሐ ያለፈውን ሚከንልልን ያለፈውን ነገራችንን በእግዚአብሔር ፊት አቅርበን ጥለን ተጸጽተን የልብና የሐሳብ ለውጥ የምናደርግበት ከዚያ ደግሞ ሁኔታ ወጥተን የምንመለስበት ይሄ መመለስ የሚለውን ከመንገዳችን በፊት ከምንሄድበት ከክፉ መንገድ ትተን ወጥተን አቅጣጫ የምንቀይርበት በፊት የምንሄድበትን መንገድ ትተን አሁን ወደ እግዚአብሔር መንገድ ወደ ቀናው መንገድ ወደ ኢየሱስ የምንመለስበት መንገድ ማለት ነው መመለስ። ክርስቶስን እግዚአብሔርን ወደ እግዚአብሔር ወደ ራሱ የምንመለስበት መንገድ ነው። ለሕይወት ለአዲስ ሕይወት ወደ እግዚአብሔር ዘወር የምንልበት መንገድ ነው። ጳውሎስም በስብከቶቹ ሁሉ በየስፍራው የሰበከው ይሄንን እውነት ነው። የሐዋርያት ሥራ ምዕራፍ 26 ቁጥር 20 ላይ እንደዚህ የሚል ቃል እናገኛለን። ነገር ግን በመጀመሪያ በደማስቆ ለሚኖሩ ቀጥሎም በኢየሩሳሌምና በይሁዳ ላሉት ሁሉ ከዚያም ለአሕዛብ ንስሐ እንዲገቡና ወደ እግዚአብሔር እንዲመለሱ የንስሐን ፍሬ እንዲያሳዩ ገልጬ ተናገርሁ ይላል። ስብከቱ ይሄው ነው። ንስሐ እንዲገቡ የንስሐ ፍሬ እንዲያደርጉ ወደ እግዚአብሔር እንዲመለሱ ነው ስብከቱ። ተመሳሳይ ነው። ዛሬም ተመለሱ የሚለን እግዚአብሔር ወደ ራሱ እንድንመለስ ከኃጢአት መንገዳችን ከክፋት መንገዳችን እንድንመለስ ደግሞም እግዚአብሔር ከያዘልን የበረከት ሕይወት እግዚአብሔር ከያዘልን ድል ጋር አሸናፊነት ጋር እንድንገናኝ ይፈልጋል። ለዛ ነው ይሄን እድል የሰጠን ጌታ ስሙ ይባረክ። ክብር ለስሙ ይሁን፣ ክብር ለስሙ ይሁን። መመለስ እንደተሰጠንም እድል እንደተሰጠንም አለመመለስም ዋጋ ያስከፍላል።
ጌታ ኢየሱስ ክርስቶስ ቅድም የነገርኳችሁን የሉቃስ ወንጌል ምዕራፍ 13 1-9 የሚነግረን ሰዎች ሁሉ ኃጢአተኞች በመሆናቸው ንስሐ እንዲገቡና ወደ እግዚአብሔር እንዲመለሱ ነው ግብዣው። ነገር ግን ባይመለሱ የማይቀር ቅጣት አለ፣ የማይቀር ፍርድ አለ ባለመመለሳቸው እንጂ ተመልሰው ሳይሆን ባለመመለስ ቅጣት አለ፣ ፍርድ አለ። አለመመለስ ይዞት የሚመጣው ፍርድ አለ። ስለዚህ እግዚአብሔር ሁሉ ጊዜም ወደ ህይወት ሰዎች ወደ ህይወት እንዲመጡ ሰዎች ከበረከታቸው ጋር እንዲገናኙ የሚፈልግ አምላክ ነው። ከኛ ግን የሚፈልገው መመለሳችንን ነው። ሐዋርያት ሥራ ምዕራፍ 28 ቁጥር 27 ላይ በዓይናቸው እንዳያዩ በጆሮአቸው እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳልፈውሳቸው የዚህ ህዝብ ልብ ደንድኗል፣ ጆሮአቸውም ደንቁሯል፣ ዓይናቸውም ጨፍነዋል በላቸው ሲል መልካም ተናገረ። ማለት እዚህ ክፍል ላይ አለመመለሳቸውን እንዳይፈውስ ያደረገው ማለት ነው። ስለዚህ ዓይንን መሸፈን፣ እግዚአብሔር ሲናገር ጆሮን መክደን፣ አለመስማት፣ አለማስተዋል እግዚአብሔር ወዳሰበው የህይወት በረከት፣ እግዚአብሔር ወዳሰበው የፈውስ ህይወት እንዳይገባ ሰውን ያግደዋል። ስለዚህ ሁሉ ጊዜም ስንሰማ ይሄን እድል ካገኘን የመስማት እድል ሁሉ ጊዜም የመመለስ እድል እግዚአብሔር እየሰጠን ነው ማለት ነው። ስለዚህ ተመልሰን አይኖቻችንን ከፍተን አስተውለን ወደ እግዚአብሔር ልንመለስ ያስፈልጋል። ለምን? እግዚአብሔር በመመለስ ውስጥ ህይወትን ይዟል፣ በመመለስ ውስጥ ፈውስን ይዟል። እግዚአብሔር ይፈውሰናል። ሃሌሉያ! እንመለሳለን። ደግሞም ትልቅ የተስፋ ቃል እግዚአብሔር ሰጥቶናል። ሁለተኛ ዜና ምዕራፍ 7 ላይ ቁጥር 14 ላይ አስደናቂ ለህዝቡ በስሙ ለተጠራው ህዝቡ የሰጠው ተስፋ አለ። ያ ተስፋ ምንድነው? በስሜ የተጠሩት ህዝቤ ሰውነታቸውን አዋርደው ቢጸልዩ፣ በጾም በጸሎት ፊቴን ቢፈልጉ፣ ከክፉ መንገዳቸው ቢመለሱ፣ ትልቁ ተስፋ በሰማይ ሆኜ ምን እላለሁ? ሰማለሁ። ሃሌሉያ! አሁን ከኛ ጋር ያለው እግዚአብሔር ይሰማል፣ ጩኸታችንን፣ ጸሎታችንን ይሰማል። ከመንገዳችን ስንመለስ፣ ከእግዚአብሔር ካልሆኑ መንገዶች ስንመለስ እግዚአብሔር ትልቅ እድል ሰጥቶናል። በዚህ ወቅት በብዙ ነገሮች ባለፈው ሳምንት እየተመለስን ቆይተናል። በብዙ የህይወት አቅጣጫችን፣ በግላችን፣ በቤታችን፣ በትዳራችን፣ በስራችን፣ በአገልግሎታችን ወደ እግዚአብሔር ስንመለስ ቆይተናል። እግዚአብሔር መልካም አምላክ ነው። ሊፈውሰን፣ ህይወትን ሊሰጠን ከኛ ጋር አለ። ስንመለስ ደግሞ እግዚአብሔር ራሱ ያንን ያለፈውን ወደ ኋላ ያልንበትን የካድንበትን እሱን የተውንበትን ጊዜ እንደገና ይፈውሰዋል። ክብር ለስሙ ይሁን። ኤርምያስ 3:22 የሚነግረን እሱን ነው። ከዳተኞች ልጆች ሆይ ተመለሱ፣ ከዳተኝነታችሁን እፈውሳለሁ። እነሆ አንተ አምላካችን እግዚአብሔር ነህና ወደ አንተ እንመጣለን አሉ። ህዝቡን መልሰው ማለት ክደውት፣ ያው ኪዳኑን አፍርሰውት ነው ለግዞት የተዳረጉት። ከእግዚአብሔር ውጪ ሌላ ጣዖት አምልከው ነው ለምርኮ የተዳረጉት። እሱን ባለማመናቸው፣ እሱን በመተዋቸው ምክንያት ነው ለግዞት ለባርነት የተዳረጉት። ግን እግዚአብሔር ከተመለሳችሁ ይህን ክደታችሁን ራሱ ፈውሳለሁ አለ። እነሱም ምን አሉ? እንመለሳለን፣ ወደ አንተ እንመጣለን አሉት። ክብር ለእግዚአብሔር ይሁን። ሃሌሉያ! እግዚአብሔር ስሙ የተባረከ ይሁን። ስለዚህ በዚህ በመመለስ ወራችን እግዚአብሔር ወደ እግዚአብሔር እንድንመለስ ከሱ ጋር በህይወት እንድንኖር እግዚአብሔር ይፈልጋል። ኢየሱስ ክርስቶስም ራሱን የላከልን መንገድ፣ እውነት፣ ህይወት የሆነውን ኢየሱስን የላከልን ወደሱ እንድንቀርብ በር ይከፍትልን ነው። ዮሐንስ ወንጌል አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 11 ላይ እግዚአብሔርም የዘላለምን ህይወት እንዲሰጠን ይህም ህይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም። ስለዚህ በመመለስ ወደ ልጁ በመመለስ እግዚአብሔር የዘላለምን ህይወት ለእያንዳንዳችን አዘጋጅቶልናል። ስሙ ይባረክ። ደግሞም ዛሬ ምናልባት በዚህ ጉባኤ አዳዲስ ሰዎች ካላችሁ፣ ይሄን ድምጽ እየሰማችሁ ያላችሁ፣ በእግዚአብሔር ቀጠሮ ነው እየሰማችሁ ያላችሁት። እግዚአብሔር ይሄን ቀን ቀጥሮላችሁ እንድትሰሙት፣ ወደሱ እንድትመለሱ፣ በህይወት ከሱ ጋር ለዘላለም እንድትኖሩ ፈልጎ ነው እግዚአብሔር ይሄን ቀን የቀጠረላችሁ።
ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 15 ላይ ድንቅ ሐሳብ እዛ ክፍል ላይ ይናገራል። በአንድ ሰው መመለስ ሰማይ ምን ያህል ደስ እንደሚሰኝ፣ በአንድ ሰው መመለስ መላእክት ምን ያህል ደስ እንደሚሰኙ፣ በአንድ ሰው መመለስ ሰዎች ሁሉ ምን ያህል ደስ እንደሚሰኙ በዛ ክፍል ታያላችሁ። ክብር ለእግዚአብሔር ይሁን። ሃሌሉያ። የአንድ ሰው መመለስ እግዚአብሔርን ያስደስተዋል። እግዚአብሔር ስንመለስለት ደግሞም በሕይወታችን ሕይወቱን ሊሰጠን ሊባርከን እድል ያገኛል። ስንመለስ እግዚአብሔር ደስታውን በእኛ ላይ ሊያፈስ እድል ያገኛል። ስሙ የተባረከ ይሁን። ይህን ክፍል አነብና ለአዳዲስ ሰዎች ጥሪ ያቀርባለሁ። ሉቃስ ወንጌል ምዕራፍ 15 ቁጥር 7 ላይ እንደዚህ ይላል፣ እላችኋለሁ እንደዚሁም ንስሐ ከሚያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል ይላል። ማለት ያ ምሳሌውን ሲነግራቸው 100 በግ የነበረው ሰው አንዱ በግ ቢጠፋበትና እሱን ሊፈልግ ቢሄድ ማለት ከነዛ ከ99 ይልቅ ያኛው ኃጢአተኛው ልክ እንደዛ አንዱን በግ ፈልጎ እንዳመጣው እንደዛ እረኛ እንደ መልካሙ እረኛ እግዚአብሔር መልካም እረኛችን ነው። አንድ ሰው ግድ ይለዋል። አንድን ሰው ለመፈለግ ነው ኢየሱስ ወደዚህ የመጣው። ስሙ ለዘላለም የተባረከ ይሁን። ቁጥር 10 ላይ ሄዳችሁ ስታዩ እላችኋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል ይላል። መላእክት እንኳን ይደሰታሉ። የእግዚአብሔር ፍጥረታት ሁሉ ይደሰታሉ። የአንድ ሰው ወደ እግዚአብሔር መመለስ፣ የአንድ ሰው ወደ ክርስቶስ መምጣት እጅግ ታላቅ ደስታ በሰማይ በመላእክት ዘንድ በፍጥሯን ዘንድ እግዚአብሔር በፈጠራቸው ዘንድ አለ። የኛ መዳን የአምላካችን ትልቅ ደስታ ነው። እንድንጠፋ እግዚአብሔር ስለማይፈልግ ቁጥር 24 ላይ ሂዱ። ያ የጠፋው ልጅ ከመጣ በኋላ ያ አባት፣ ያ ሩሩ አባት፣ ያ ታጋሽ አባት፣ ያ ሲጠባበቀው የነበረው አባት የተናገረውን ክፍል እንመልከት። ቁጥር 24 ላይ ይህ ልጄ ሞቶ ነበር ማለት ከሱ ተለይቶ ከእግዚአብሔር የተለየ ሁሉ ሙት ነው። ሞቶ ነበረ፣ አሁን ግን ሕያው ሆኗል። ለምን ተመለሰ? በቃ እመለሳለሁ አለ። ወደ አባቴ ቤት እመለሳለሁ፣ ከእንግዲህ ልጅም ባልሆን ባሪያው ሆኜ መኖር እፈልጋለሁ ብሎ ተመለሰ። እግዚአብሔር ሲመለስ ሰው ባሪያ ሳይሆን ልጅ ነው የሚያደርገው። ሰው ወደሱ ከተመለሰ ማለት በቃ እግዚአብሔር ሆይ ብለን የሆነ ተስፋ ቆርጠን እንድንመጣ እግዚአብሔር አይፈልግም። ልጅ ነው የሚያደርገን። የሱ ወራሾች ነው የሚያደርገን። የክብሩ ተካፋዮች ነን የሚያደርገን። የልጁ ተካፋዮች ነው የሚያደርገን። እግዚአብሔር ሁልጊዜም በሚመለሱ ሰዎች ላይ እጅግ ደስ የሚሰኝ አምላክ ነው። ይህ ልጄ ሞቶ ነበር፣ አሁን ግን ሕያው ሆኗል። ጠፍቶም ነበር፣ ተገኝቷል። ከዚያም ይደሰቱ ጀመር ይላል። ሃሌሉያ። የዚህ ልጅ መመለስ ይዞለት የመጣው ማዕረግ ተቀባይነትን አስገኝቶለታል። ልጅነትን፣ ስልጣንን አስገኝቶለታል። በቤተሰቡ ውስጥ ታላቅ ደስታን አስገኝቷል። እግዚአብሔር ደስ የሚሰኘው በእኛ መመለስ ነው። ክብር ለስሙ ይሁን። ሁላችንም ቆመን እግዚአብሔርን ስለዚህ ድንቅ ጊዜ እያመሰገን ነው። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ።
እግዚአብሔር ሆይ ስለ ተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ።